መሻሁታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እኔ ጋር አለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም ነው? ኢድ እንዴት ነበረ? እንዴት አሳልፋችሁታል? እኛ እንደዚህ ድር እያለን በቀን ቀን እንደዚህ እንትን ያለን ነው እና እናንተ ጋርስ እንዴት አሳልፋችሁ ጓደኞቼ? እኔ ጋር አለሁ አለን አልሐምዱሊላህ እላችኋለሁ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን እያበረታታችሁኝ ማለት ነው። ሁሌ የምታበረታቱኝ፣ ሁሌ አይዞሽ በርቺ ከጎንሽ ነን የምትሉኝ ከልብ አመሰግናለሁ። አሁንም ከጎኔ እንደሆናችሁ ተስፋ አለኝ ማለት ነው። ዛሬ ይዤላችሁ የመጣሁት ሐረግ 71 ሐረግ ድራማ 71 ክፍል 71 ይዤላችሁ መጥቻለሁ። ቤዚ ጓደኛዋ ቸው ካሁን ወዲህ ላናገኝሽም እችላለሁ። እስከ ዛሬ ድረስ ከዚህ በፊት ጠፍቼብሽ መልሼ ደግሞ መልሰን ተገናኝተን ነበረ። አሁንም ደግሞ ያን ነገር ሳይፈጠር አይቀርም እና ሊሄድ ስለሆነ ሳላሳውቅሽ መጥፋት ስላልፈለኩኝ ብቻ ነበረ። ስለዚህ አሁን ላይ ምንም ጥያቄ እንዳትጠይቀኝ ብቻ የሆነ ልጆች የሚቸገሩ ልጆች አሉና የነሱ ቶሎ ብዬ መድረስ አለብኝ፣ እነሱ ጋር መድረስ አለብኝ። ካሁን ወዲህ የነሱ የችግራቸው መድረስ አለብኝ ብላ ስትል ምን ነው ችግርሽን ሳትነግሪኝ? ጓደኛሽ ነኝ። ችግርሽን ሳትነግሪኝ እንዴት ነው ለመሄድ የተነሳሽው? ግን ምን አስበሽ ነው? ምን ችግር ተገጥሞሽ ነው ብላ ስትላት፣ አይ ምን አሁን ላይ እንዲህ ቁጭ ብዬ ማወራው ነገር አይደለም። ስለዚህ ሌላ ጊዜ እንደዚሁ ከተገናኘን ሌላ ጊዜ በሰፊው እነግርሻለሁ አለቻት ማለት ነው። ከዛ እሷን የሩጠች ወጣች። ስትወጣ ደግሞ እህትሽን አደራ አለቻት ማለት ነው። እህትሽን አደራ እንደምንም አድርጋችሁ ችግራችሁን ሁለታችሁን ተጋፈጡት፣ ሁለታችሁም አብራችሁ ተወጡት ብላታለች። ቤዛም ደግሞ እሺ አለች ማለት ነው። ግን ችግርሽን ብትነግሪኝ አብረን እንጋፈጠው ነበረ ስትላት፣ አይ ችግር የለም የኔውን ሌላ ጊዜ ኢንሻአላህ ሌላ ጊዜ እንለዋለን ከተገናኘን። አሁን ግን እህትሽን አደራ አለቻት ማለት ነው። ከዛ በኋላ ደግሞ ጽዮ ያፌትን በር አንኳኳ። በር ሲያንኳኳ ደግሞ ጽዮን ወታ በር ከፈተችለት። ምን ፈለክ? ለምንስ መጣክ? ብላ ስትለው አታስገብኝም እንዴ አላት ማለት ነው። አዎ አላስገባህም። ከዚህ በፊት ቤትህን ሲሄድ ቤቴን የኛ ቤት እንደወረስከው ወይም ደግሞ እንደወሰድክብን ሳይሆን እንደተከራየኸው ነበር የነገርከኝ። ውሸታም ነህ። እኔም ደግሞ አምኜህ ነበረ። ግን አሁን ላይ ግን ቤቱን ዘርፈህናል፣ ወስደህብናል እንጂ ቤታችንና ድርጅታችን ወስደህብናል እንጂ ተከራይተኸው አይደለም አለችው ማለት ነው። ስትለው ደግሞ የኔ ቆንጆ አይደለም እኮ ምናምን ስትላት፣ ዋሸኝ፣ ሁሉም ነገር አውቄያለሁ አለችው ማለት ነው። እሺ አሁን ልግባ ብላ ስትለው፣ ለምንድን ነው የምትገባው? ምን ፈለክ? ከኛ ጋር ምን ትፈልጋለህ? ሁሉም ነገራችን እኮ ወስደኸዋል ምናምን አለችው ማለት ነው። ከዛ ናታን ደግሞ ማን ነው ብሎ ሲላት፣ አይ ማንም። እንዴት ማንም ትይኛለሽ? ማንም መጥቶ እንዴት ነው እዛ ጋር የሚያወራው? ድምጡን የሰማሁት ማን ነው ስለ ምንም ማንም ምናምን ስትለው፣ አይ ይሄ ሰውማ ማየት አለብኝ ብሎ መጣ ማለት ነው። ከዛ በኋላ ደግሞ ሲመጣም እሱም እንደዛው ያፌት እንዴት ነህ? ደህና ነህ ወይ? እንኳን በሰላም መጣክ ሲለው፣ እንኳን በሰላም ቆየኸኝ ጓደኛዬ፣ እንዴት ነህ? ደህና ነህ ወይ ብሎ ተቀበለው ማለት ነው። ከዛ ለምን መጣ? ምን እግር ጣለክ? ለምንስ መጣክ ብሎ ሲለው ደግሞ ያለው ደግሞ ይሄኛው ሳምንት ላገባ ስለሆነ በዚህ ቅርብ ቀን ላገባ ስለሆነ የሰርጌን እንዳትቀሩ ለማለት ፈልጌ ነው፣ ለመጥራት ፈልጌ ነው
አለው ማለት ነው። ሲለው ደግሞ ከዛ አያ አንፈልግም፣ ጽዮን ደግሞ አይ አንፈልግም፣ ሰርግም ላይ ደግሞ ለመምጣትም አንፈልግም፣ ስታገባ ማየትም አንፈልግም፣ እንዴት እንዳስጠላኸኝ ታውቃለህ አለችው ማለት ነው ስትለው እሱም ደግሞ እንደዚያ አይባልም፣ በጣም እኮ ነው መወድሽ አንቺም አላት ማለት ነው። ከዛ በኋላ ደግሞ ናታን እንዳትቀሩ እሺ ምናምን ሲለው ጊዜ የናታን ደግሞ አንቀርም እንመጣለን፣ ያንተ ሳይሆን የፉዬን ደስታ ማየት ስለምፈልግ ብቻ እመጣለሁ አለ ማለት ነው። ከዛ በኋላ ደግሞ ውስጥ ገቡ ፂና ውስጥ ሲገቡ ከዛ በኋላ ቤዛን ውስጥ ነበረ ሳሎን ላይ ቁጭ ብላ ምን የሆናችሁ ነው? ማን የመጣው? ምን ተፈጥሮ ነው? ምናምን ስትላቸው አይ ናታን ደግሞ አይ ያፌት የሰርግ ጠርቶን ነው ይህ ሳምንት ላገባ ነው ብሎ ጠርቶን ነው ምናምን። ከዛ ደግሞ ቤዛ ደግሞ በቃ ኤፍራታን እንደዛ ያፈቀድካት እንደዛ የወደድካት ከኔ እንደዚህ የሆንክላት በቃ ተስፋ ቆርጠህ እውነትም እሱ ሊያገባት ተውክለት በቃ እንደዚህ ተስፋ ቆረጥክ ምናምን ስትለው ምን ላድርግ እኔ ምንድን ነው ማድረግ የምችለው አላት ማለት ነው ሲላት እሷም ደግሞ ማንኛውም ነገር አድርገህ ኤፍራታን ወደ አንተ ማምጣት አለብክ። ለምን እሷ ደግሞ ያንተ ብላ መስዋዕትነት የከፈለች ነው፣ ያንተ ብላ ደግሞ መስዋዕትነት እንትን ያለች ነው እንጂ አንተን እንደዛ የወደደችህ እንደዛ ያፈቀረችህ አንተ ትታህ ደግሞ አትሄድም፣ አንተ ትታህ ደግሞ እሱ ልታፈቅረው አትችልም አለችው ማለት ነው ስትለው ታዲያ እኔ ምን ላደርግ? አልፈልግህም፣ አጠገቤ እንዳደርስ አንተ ማየትም አልፈልግም ብላኛለች አለ ማለት ነው። ከዛ ሲል ደግሞ አይ እንደዛ ተስፋ አትቁረጥ አለችው ማለት ነው። ጽዩም ደግሞ ውጭ ወታ ተናዳ ፍቅረኛዋ ጋር ስደውል ስልክ አያነሳላትም። በጣም ተናዳ ቢኒ አልደወለልኝም ብላ በጣም ተናዳ ከዛ በኋላ ደግሞ ናታን ሊፈልጋት ሲመጣ ምን ሆነሽ ነው? ለምን ተቆጥተሽ ነው? ዛሬ እኮ ጥሩ አይደለም ሲላት አይ እኔ ስደውልለት ድረስ ነው እንዲህ የሚጠብቀኝ እሱ አይደውልልኝም እንዴ? ወንዶች ስትባሉ ምን አይነት ወንዶች ናቸው አለችው ማለት ነው ስትለው አይ ፍቅርሽንም በእንትን በዩ በቀላ ፍቅርሽም አታብዡ፣ ከወደድሽ አስበሽ ውደጂ፣ በኋላ እንደኔ እንዳትሆኝ ነግሬሻለሁ ብሎ ሲላት እሷም ደግሞ አይ እንደዛ አልሆንም፣ ግን ቢኒ ምን ሆኖ ነው እስካሁን ድረስ ሳይደውልልኝ የቆየው ምናምን እና እሱ ሲደውልልሽ ድረስ ነው እንዴ አንቺ ቁጭ ብለሽ የምትጠብቂው? አትደውይለትም አላት ማለት ነው። ከዛ ራሱ ሊደውል ፈልጌ ነው፣ ራሱ ሊደውልልኝ ስለፈለኩኝ ብቻ ነው የጠበኩት የነበረው አለች። እሱ ደግሞ ከዛ የሆነ ማስቲካ ሲያኝክም አያምርበትም፣ እንዴት እንዳስጥለኛ ልጅ አውዝ ብላ ምን ሽጣን ረጅም ገኒና እዛ የተደባደቡ የነበረ ሲደባደቡ ማለት ነው እንትን ያለች ነበረ ያገላገለች ነበረ። ለምንስ የዳጊ አጎት እና የዳጊ ጓደኛና የዳጊ አጎትና ጓደኛው ተደባድቦ ከዛ በኋላ እነሱን አስታርቆ እናንተ ምን የሆናችሁ ነው? ምን እየተፈጠረ ነው ያለው? ለምን ስጣላላችሁ ምናምን ብላ አገላግላ ከዛ ካገላገላቻቸው በኋላ እሱም ደግሞ ጓደኛውን ይዞ ወጣ ማለት ነው። አጎትዮ ደግሞ ከገኒ ጋር ቁጭ ብሎ ጽን ትወዳታለህ ወይስ ምን የሆንክ ነው ስትለው አው በጣም እወዳታለሁ፣ በፊት ግን የቀረብካት እኮ የእንትን ነበረ እስከምታስታውስ ድረስ ነበረ። አው ከቀረብኳት በኋላ ደግሞ ያፈቀርኳት መጣሁኝ አለ ማለት ነው። ከዛ ያፈቀርኩኝ መጣሁኝ አታደርገውም ስትለው አይ
አድርጌዋለሁ። ወድጃታለሁ። እሷን ማጣት አልፈልግም። እሷን ማጣት ደግሞ እሷን መተው አልችልም አላት ማለት ነው ገኒም ደግሞ ወይኔ ጉዴ ፈላ። አሁን እንደ ኢፍራታ ያፌት ሳትወደው ሳታፈቅረው በግድ አፈቀርኩት ብላ ልታገባው እንትን ትላለች። አንተም ደግሞ ከዚህ ሌላ ጣጣ ይዘህብኝ መጣህ እንዴ አለችው ማለት ነው። ከዛ እሱም ደግሞ ታዳኔ ምን ላድርግ ገንዬ፣ እኔ ሁሌም ከጎንሽ ነኝ። ኢፍራታ ያፌትን እንዳታገባ እንደምንም ብዬ ችግር ውስጥ እንገብቼ ቢሆን ያፌትን እንዳታገባ ነው ማደርጋት። አትጨናነቂ፣ ችግር የለውም ሁለታችንም እንወጣዋለን ሲላት፣ እሷ ደግሞ ከዚህ አንተ ከሌ ወደድኩኝ ትላለህ፣ እዛ ጋር ደግሞ ልጄን አለች፣ ምን የተፈጠረ ነው ያለው? በጣም ተጨንቅ ያለው እኮ አለችው ማለት ነው። ልጄም እዛ፣ አንተም ደግሞ አንድ ልጄ ነው። አባትህን ምንድን ነው ወንድምህን ዳጊን ብቻ ሳይሆን አንተም አደራ ብሎኝ ነው የሄደው። ስለዚህ አንድ ልጄ ነህ ማለት ነው። አንተም ከልጄን አንዳችሁም ከልጄን አለያችሁም ብላ እንደዛ አለችው ማለት ነው። ከዛ በኋላ ደግሞ ቤዛ ክፍል ገባች። ከክፍሏን በተቀመጠችበት ቦታ የናታን ጠርታው እና የደበኩህ ነገር እኮ አለ ልነግርህ ነው አለችው። እሱን ሲመጣ ደግሞ ምንድን ነው ሲላት፣ ከዚህ በፊት እኔና አንተ ምንም ነገር አድርገን አናቅም። የአንተ ስለመወድህና ስለማፈቅርህ ብቻ ወደ እኔ ለማምጣት ስለፈለግኩኝ ነው ያ ሁላ ነገር ማደርግ የነበረው። በእኔና በአንተ መሀል ምንም ነገር የለም። ስለመወድህና ስለማፈቅርህ ብቻ ነበረ። ስለዚህ አንተ የፍቅርህን ብለህ መስዋዕት የከፈልክ ነው። ኢፍራታም እንደዛው የከፈለች ነው። ስለዚህ እንደምንም አድርገህ መሸነፍ የለብህም እንደምንም አድርገህ ኢፍራታ በእጅህ እንደምታስገባ አድርግ አለችው ማለት ነው። አሁን እኔ ልጩህ ወይስ ልሳቅ? ምን ያልሽኝ ነው ብሎ ሲላት፣ በቃ ይሄው ነው አለችውና ወጣ ማለት ነው። ጽዮም ሊፈልግ ጽዮም ደግሞ ያው በፍቅረኛውን ስላልደወለላት ተናዳ በጣም እንትን እያለች ነበረ። እሱ ደግሞ ናታን ደግሞ እሷ ላይ ያኔ የእሷ ነው የተጨናነቀ የነበረው። አጋጣሚ ሆነና እንደዛ ስትለው እሺ በቃ ምናምን ብሎ ወጣ ማለት ነው። ከዛ ቤዛን ክፍሏን እንደተቀመጠች አልጋ ላይ ልትወጣ እንትን ስትል ሉሊት መጣች እና ከዛ በኋላ ደግሞ ምን አለቻት? ዛሬ ሞቅ ያለ ወሬ ይዤልሽ መጥቻለሁ። ዛሬ ስነግርሽ እንዳደነግጪ፣ የሰማሁት ነገር እውነት ነው ወይስ ምንድን ነው ያለሁኝ ምናምን ብላ በቃ እንትን ብላ ስትመጣ፣ አንቺ ኮቴ የለሽም እንዴ? በር አንኳኩተሽ አትገቢም እንዴ? እንዴት በር ከፍተሽ ትገቢያለሽ? ኧረ የሆነ ነገር ልነግርሽ ነው የመጣሁት። ምንድን ነው ንገሪኝ እስኪ። ምንድን ነው ልትነግርኝ የፈለግሽው? ከዛ ኤፍራታን የገነት ልጅ መሆኗን ታውቂያለሽ እንዴ አለቻት ማለት ነው። ኤፍራታ የገነት ልጅ? ኧረ ውሸትሽ ነው ስትላት፣ ኧረ ካላመንሽኝ የባልሽን ወይም የፍቅረኛሽን ሄደሽ ጠይቂው አለቻት ማለት ነው። ወይ ነካ ይሄ ሰምታ ነው እንዴ ኤፍራታ ቤት ለቃ የወጣችው? የት ናት ስትለው፣ ያፌት ቤት ናት። ያፌት እንዴት ያፌት ጋር ትሄዳለች ብላ ስትጠይቃት፣ ሉሊት አይ የፍቅረኛዋ ነው፣ ይሄ ሳምንት ሊጋቡ ነው አለችው ማለት ነው። እንዴት ሊጋቡ ይችላሉ? እንዴት ገነትስ ኢፍራታን እናት ትሆናለች እንዴት ብላ ስትል፣ ከዛ በኋላ ሆናለች፣ የሰማሁትም እንደዛ ነው እንግዲህ አለቻት ማለት ነው። ከዛ በኋላ ሉሊትም ደግሞ ወይኔ አንቺ የቀለድሽብኝ መሆን አለበት። እንዴት ነው ገነት ከዚህ ቤት የወጣችው? ኢፍራታን እንዴት ነው ያፌት ቤት ሆና አፌት ልታገባ የወሰነችው? ወይኔ በቃ አለቀልኝ ስትላት፣ ምንድን ነው ያለቀልሽ? ምን ተፈጥሮ ነው? የተፈጠረ ነገር አትነግደኝም እንዴ ስትላት፣ ወይኔ ጉዴ ፈላ፣ በቃ ካሁን በኋላማ በቃ አለቀልኝ ብላ ፌንት ለቀለች እላችኋለሁ። ባይ ባይ። እግር ባይኖር መሄጃ
ዋሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ